ጦሩን ሳላቅ እንዳይንቀሳቀስ ከቦታ ቦታ እንዳይንቀሳቀስ የሚል ትዕዛዝ ካስተላለፉ ፍርሃት አለ ማለት ነው። ጦር እየተንቀሳቀሰ ነው ማለት ነው። ከኤርትራ ጋር ፌደራል መንግስቱ ጣልቃ በገባ አሁን የአንደኛው የፒኤልኤፍ ቡድን ብዙ ወታደሮች የደገፉት ቡድን ከኤርትራ ጋር ሊሰለፍ ይችላል የሚል ስሌት ሊኖረው ይችላል። ምክንያቱም ሊያጠቃው ከሄደ አጋዥ ይፈልጋል፣ መሳሪያም ይፈልጋል። ስለዚህ የማይሰለፍበት ምክንያት የለምና ዋት ኢዝ ዘ ዩዝ ጣልቃ መግባት ምንድነው እኔን ለመውጋት አስቦ ነው ማለት ነው ይልና የበለጠ ከዛ በኋላ ይዘጋጃል። አሁን ኤርትራና ኢትዮጵያ ላይ ያለው ነገር እንደዚህ አይነት ነው። አንዴ የአሰብ ጉዳይ ተነሳ። ማንኛውም ሰው በሚቃወመው አካሄድ ያሳጣል ብዙ ነገር አለ። ግን ይሄ ካልኩሌሽን አለበት ውስጡ እና አይቶ ህዝቡ ራሱ በቃኝ ይበል። የዛን ጊዜ ኢትስ ኢዚ የአሰብም ጉዳይ የህግደፍም የሻዕቢያም ጉዳይ ኢዚ የሚሆነው ህዝብ ይሄ እንትን ሲያንገፈግፈው ያለበት ሲቹዌሽን ሲያንገበግፈው ነው። ክቡራን ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሰውና ከአማረ መኮንን ጋር በመሆን የምናዘጋጀው የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ወቅታዊ ጉዳይ ላይ እናተኩራለን። በተለይም ደግሞ በትግራይና በኢትዮ ኤርትራ ሰሞነኛ ጉዳዮች ላይ ትኩረት እናደርጋለን። ጌታቸው ረዳ ለጀነራል ጻድቃን ለሚመሩት የጸጥታ ኃይል አንድ ትዕዛዝ በዛሬው ዕለት ሰጥቷል። ከዚህ በተጨማሪም ጀነራል ዮሐንስ ገብረ መስቀል ወይም ጆን መዲድ በትላንትናው ዕለት በመቀሌ አንድ ከባድ ተቃውሞ ገጥሟቸዋል። ተቃውሞውን ተከትሎ እንግዲህ ከስብሰባ አዳራሽ ወጣቶች ለቀው እንዲወጡ ማድረጋቸው ተሰምቷል። አዳዲስ የሆኑ ክስተቶች አሉ በትግራይ ፖለቲካ። እንደዚሁም ደግሞ የኢትዮ ኤርትራ ፍጥጫ እያየለ መጥቷል። ዓለም አቀፍ ተቋማት ማስጠንቀቂያ እያወጡ ነው። ከባድ መዘዝ እንዳለው ጦርነቱም እያስጠነቀቁ ነው። በተለይም አንድ የኔዘርላንድ ተቋም በጉዳዩ ላይ አንድ መግለጫ ወጥቷል። በሁለቱም በኩል ወታደራዊ እንቅስቃሴዎች በድንበር በኩል አሉ። በዛላምበሳ፣ በአፋር፣ በባድመ በኩል ያሉትን እንቅስቃሴዎችን ቃኛለን። አብራችሁን ቆዩ። አሚጎ እንኳን ደህና መጣ። በሰሜኑ የአገሪቱ ክፍል እንግዲህ አዳዲስ ትኩሳቶች አሉ። ግጭት ውስጥ ያለ ቀጠና ወይም አካባቢ እንደሆነ ይታወቃል። በአማራ ክልል ውጊያዎች ተጠናክረው እንደቀጠሉ ናቸው። በትግራይ ደግሞ ሊፈነዳ ያኮበኮበ ውጥረት ያለ ይመስላል። እንደዚሁም ደግሞ ካለፉት ሳምንታት ወዲህ ደግሞ በኢትዮጵያና በኤርትራ መካከል ያለው ፍጥጫ እጅጉን እያየለ ነው። ዓለም አቀፍ ተቋማት ካሁኑ ድምጻቸውን ማሰማት ጀምረዋል። የማስጠንቀቂያ ደወላቸውንም እያቃጨሉ ይገኛሉ። አንድ የኔዘርላንድ ተቋም በጉዳዩ ላይ ያወጣው ማስጠንቀቂያ አለ። ከዚህ በተጨማሪም አፋር እንደዚሁም ደግሞ በዛላምበሳና በባድመ በኩል አንዳንድ ወታደራዊ እንቅስቃሴዎች እንዳሉ መረጃዎች ወጥተዋል። በሱዳን በኤርትራና ሱዳን ድንበር አቅጣጫ ያለ አንድ የኤርትራ ሜካናይዝድ ጦርም ከዚያ ተነስቶ ወደ ኢትዮ ኤርትራ ድንበር ላይ እንዲሰፍር መደረጉን የሚገልጽ መረጃ ወጥቷል። ከሰሞኑም የኤርትራ ጦር ያለበትን እንቅስቃሴ አስመልክቶ በኤርትራ ማስታወቂያ ሚኒስቴር በኩል አዳዲስ መረጃዎች እየተሰራጩ ይገኛሉ። ይህን ጉዳይ እንዳሳለን። እንደው ግን ለመጀመሪያ ያህል ከትግራይ እንነሳ። ትግራይ ወጣቶች እያየሉ ነው። አዳዲስ እንቅስቃሴዎች አሉ። አሰላለፉ በእርግጥም እየጠራ ይመስላል። ዘኒ ሁማኒታሪያን ዘጋቢ ትግራይ ተጉዞ ነበረ። በዚያም ደብረጽዮንን እንደዚሁም የቲዲኤፍ ሰራዊት አባላትን እና ፕሮፌሰር ክንድየ ገብረሕይወትን ጨምሮ በርከት ያሉ የህወሓት አመራሮችን አነጋግሮ አንድ ሰፊ ዘገባ አውጥቷል። ከዚህ በተጨማሪም ህዝባዊ ውይይቶች ከሰሞኑ በስፋት መቀሌ ከተማ ላይ እየተደረጉ ይገኛሉ። ጌታቸው ያደረጉት ህዝባዊ ስብሰባ ነበር። እዚያ ስብሰባ ላይ ወጣቶች ጌታቸው እርምጃ እንዲወስድ ካልሆነ ግን ወጣቶቹ የራሳቸውን እርምጃ ወደ መውሰድ እንደሚገቡ የማስጠንቀቂያ አዘል መልእክት ሲያስተላልፉ ታይቷል። ከዚህ በተጨማሪም የሰራዊቱን ውሳኔ ከደገፉ ወጣቶች ጋር በሚል ጀነራል ዮሐንስ ወይም ጆን መዲድ ውይይት አድርገው ነበር። በተቃውሞ የታጀበ ነበር። ለመናገር እስኪያቅታቸው ድረስ በተቃውሞ ንግግራቸውን በተደጋጋሚ ሲያቋርጡ ታይተዋል። በቀጣይ እንግዲህ አዳዲስ ክስተቶች ምናልባትም ወታደራዊ ነገሮችን ልንመለከት እንችላለን የሚሉ አስተያየቶች እየተሰሙ ነው። የትግራይ ውጥረት እንዴት እያየው ነው? ዘኒ ሁማኒታሪያን እያነበብኩ ነበር እኔም ዘገባውን ከነ ፕሮፌሰር ክንድያ ከነ ዶክተር አብርሃም ከደብረጽዮንም በኩል ከጌታቸውን በኩል ከአማካሪዎችም ደብረጽዮን ራሳቸውንም አናግሯል። ከሁሉ የመሰጠኝ ግን እና ትርጉም የሰጠኝ ተራ ነዋሪ ያሉት ነገር አለ እዛ ላይ እና
ትግራይ ጠንካራ የሆነች ነፃ የሆነች ከማንም ተጽዕኖ ነፃ የሆነ ትግራይን እንመሰርታለን ተብሎ ከፍተኛ ዋጋ ከፈልን በኋላ ትግራይ ካለችበት ወደኋላ በፖቨርቲም በድህነትም ከነበረችበት ስታተስ ዝቅ ብላ ነው የተገኘችው። በጸጥታም በደህንነትም በኢኮኖሚ ዝቅ ብላ ነው የተገኘችው የሚለው ትክክል ስሜት የሚሰጥ እዚህ ጋር አንድ የቲዲኤፍ አባል ትክክለኛ የህዝብ ስሜት የሚገልጽ የሚመስለኝ እንትን እሱ ነው። የፓወር ስትራግሉን ትተህ ሁልጊዜ ድሪም እንድታልም ያደርጉና እነዚህ የፖለቲካ እንትኖች ኤሊቶች ከዛ ውጤቱ አይገመገምም። ውጤት ሳይገመገም ይቀርና ከእንደገና ያጠፋው ይሄ ነው እሱ ስለሆነ ነው ብለው ያንኑ ልብሳቸውን ማሊያቸውን ቀይረው ያንኑ ዋጋ ለመክፈል ደግሞ ድጋሚ በመቶ ሺዎች እንትን ለማለት ደግሞ ይንቀሳቀሳሉ። በኢትዮጵያም በኩል በትግራይም በኩል የማየው ይሄ ነው። በኤርትራም አሁን በኋላ እናየዋለን። ይሄው ነው የሚታየው። ጠቅለል ብሎ ግን እስቲ ከአፍሪካ ቀንድ ራቅ ብዬ እነዚህን ሀገራት ሊያቸው የሚል ሰው ሶስታችንም ወደ ታች ስንወርድ ነው የሚያየው ውጤቱ። ኢንዲፔንደንትሊ እዛው ሞብ ውስጥ የጦርነት ሞብ ውስጥ ሳትገባ ወጣ ብለህ ጭንቅላትህ ሌው ስትል እየደቀቁ የሚሄዱ ሀገራትን ነው የምታየው። አካባቢዎችን ሀገራትን ግን ፕሮሚሱ ቃል የሚገባው ብዙ ነው። በቃ ገነት እንደሚያረጓት በነፃነት እንደምትንቀሳቀስ የሌለ አገር ምስል ይስሉልህና በጦርነት ውስጥ ምናምን ይታለፍና እና ዜሪዝ የሆነ ችግር አለ ፖለቲካው ላይ ማለት ነው። አሁን የትግራይን የቲፒኤልኤፍን ልክ ከፕሪቶሪያው ስምምነት በኋላ ልክ ፕሪቶሪያው ስምምነት እንደተፈረመ እኔ እናንተ አንድ ፕሮግራም ሰርተን ነበረ። አዝማሚያውን ሳየው ጦሩ ስልጣን ሊነጥቅ ነው ብዬ ነበር። የዛን ጊዜ ዊክ ሆነብኝ ገቨርንመንቱ። ምንም የሚያሰራው ስራ የለ። ኢንታክት ሆኖ መሳሪያውን ከባባድ መሳሪያ አስረክቧል ቢባልም አንዳንዶች አላስረከቡም። በተለይ በዛ በምዕራብ ያሉት እንደሰማነው ከሆነ የእዝ ጠገጉን የሰንሰለቱን ጠብቆ የሚገኙ ወታደሩ ስለሆነ ቢሮክራሲውን መጨበጥ የሚችል ስለሆነ ምክንያት ፈጥሮ ሊነጥቅ ይችላል የሚል ሀሳቤን ገልጬ ነበር እዛ ፕሮግራም ስንሰራ መጀመሪያ ላይ። እነዚህ በሙሉ አልታዩኝም እኔ ያን ጊዜ። አሁን ይሄ የገቡበት ሰጣ ገባ ግን ዞሮ እዛው ላይ መጣ። ወታደሩ በየወረዳው በየቀበሌው እየሄደ ወታደሩ የሚደገፍ ቡድን ጌታቸው ረዳ የሚሾማቸውን አዳዲስ ሰዎች ማህተም መቀማት፣ ቢሮ መዝጋት፣ መባረር መቀሌ ድረስ ባለፈው ጊዜ መቀሌ ድረስ ነው የተደረገው። ያ ማለት ወታደሩ በራሱ ስልጣኑን እየወሰደ ያለበት ነው። በዚሁ የሚቀጥል ይመስለኛል የተወሰነ። ምናልባት ጌታቸው ረዳ ኢንተርቬንሽን ካልጠየቀ በስተቀር ከፌዴራል መንግስት አንዳንዶች አሁን እስኪፈነዳ ነው ወይ ፌዴራል መንግስት ቁጭ ብሎ የሚያየው የሚል የሴራ ትንተና ላይ ስለተገባ ሊጠይቅ ይችላል። ፌዴራል መንግስትም ሊገባ ይችላል ከኤርትራም አንጻር ተነስቶ እና እየተሄደ ያለው ወዴት ነው? በእኔ እምነት ስልጣን የመንጠቅ ሁኔታ ነው ያለው። ስልጣን የመንጠቁ ሁኔታ በሁሉም ተቀባይነት ስላላገኘ ህዝብን እየሰበሰቡ በግራም በቀኝም እያናገሩ ነው። የጌታቸውን ቡድን የደብረጽዮን ቡድን ያው ተቀባይነት ለማግኘት ነው የሚያናግሩት። እሱ የሚያሳስበኝ ምንድን ነው? ያንን ስንጥቃታቸውን ውስጥ ያለውን ስንጥቃት እናቶች በጣም ተቆጥተው ሲናገሩ ያለው እዛ እንትን ውስጥ ስብሰባ ውስጥ ወጣቶች በደም ፍላት ሲያወሩ ያለው
እነዚህ ሰዎች የፓርቲያቸውን ስንጥቃት ወደ ህዝብ ሊያወርዱ ነው ትንሽ ቆይተው። እንዳውም ወጣቶች ባለፈው ጊዜ አውርተነው ነበር። ወጣቶች እኛ እርምጃ እንወስዳለን እናንተ ማትወስዱ ከሆነ የሚል ሀሳብ ላይ ከደረሱ ተቧድ ነው ወደ ሌላ ነገር ውስጥ ሊገቡ ይችላሉ እና ከፓርቲ ወደ ወታደሩ፣ ከፓርቲ ወደ መንግስት አሰራር፣ ከመንግስት አሰራር አልበቃ ሲላቸው ወደ ወታደር አልበቃ ሲላቸው ወደ ህዝብ እየወሰዱት ነው እና የፈሰሰ ደም ቢፈስ ስልጣን ይዞ እነዚህ የወርቅ ቦታ የተባሉትን መቆጣጠር፣ ወርቅ ይወጣባቸዋል የተባሉትን አሁን ደግሞ በቅርብ እንደምንሰማው የኤፈርት ደግሞ የመንግስት እንትን የነበሩትን የቲፒኤልኤፍ ንብረት የነበሩ እንትኖችም ላይ ጠብ ጀምረዋል። እሱን መቆጣጠሩ ትልቅ ነገሮቻቸው ሆነው ከህዝብ ጸጥታ፣ ደህንነት፣ በሰላም መኖር ይልቅ እነዚህ ነገሮች ትልቅ ሆነውባቸው እየተንቀሳቀሱ ነውና ከዚህ በፊት ቆም ብሎ ማሰብ ያስፈልጋል ለህዝብ የሚያስቡ ከሆነ ብዬ ነበረ። ወደዛ እየሄዱ አይደለም እና አሁን ልንገባ ስንልም እንደሰማው ጌታቸው ረዳ ለታደሰ ወረደ ትዕዛዝ አስተላልፈዋል። ጦሩ እኔም ሳላቅ እንዳይንቀሳቀስ ከቦታ ቦታ እንዳይንቀሳቀስ የሚል ትዕዛዝ ካስተላለፉ ፍርሃት አለ ማለት ነው። ጦር እየተንቀሳቀሰ ነው ማለት ነው። ወደ ውጊያ ይገባሉ አይገቡም የሚለውም ባለፈው ጊዜ አውርተናል። ደግመን እዛ ውስጥ እንትን አንልም። ግን ተንቀሳቅሶ ጦሩ አስወግዶ እንትኑን ሊይዝ ይችላል። የጊዜ አስተዳደሩን ብዙም ተጽዕኖ ስለሌለው የማስፈጸም አቅሙ አናሳ ስለሆነ በወረዳም በቀበሌም እየተካው መጥቶ በኋላ ጦሩ ደግሞ ወይም ደግሞ ጦሩን የሚደግፉ ፖለቲካ ኃላፊዎችን እዛ አስቀምጦ በስም አስቀምጦ ዋና ተዋናይ ሊሆን ይችላል። ወደዛ እየሄዱ ይመስለኛል አሁን ያሉት። ምናልባት አሁን ለጌታቸው ለወታደራዊ ኃይሉ የሰጡት ትዕዛዝ አለ። ትዕዛዛቸው ያህል ይከበራል ተብሎ ባይጠበቅም ለትዕዛዛቸውም እሽታ የሚሆን መልስ ካልተሰጣቸው ምናልባት የፌዴራል ኃይል እንዲገባ ሊጠይቁ የሚችሉበት እድል ይኖራል። አዎ ፌዴራል ከዚህ በፊትም አውርተነዋል። ፌዴራል ኃይሉን ሊጠይቁ ይችላሉ። በወታደሩ በኩል ወታደሩ ሳይድ ይዟል ኦልሬዲ ከነደብረጽዮን ጋር በተለይ ከኮር በላይ ያሉ አዛዦች ኮርና ከኮር በላይ ሳይድ ይዘው በጣም ትንሽ ናቸው ተቃዋሚ የሆኑት። ሳይድ ስለያዙ ባላንስ ለማድረግ ቢያንስ መጥራታቸው አይቀርም። እንደኔ ሀሳብ ጦርነት እንዲፈነዳ ማንኛውም ወገን ፍላጎት ያለው አይመስለኝም፣ እዛ እርስ በራስ ማለት ነው። የፌዴራል መንግስቱ ስሌት አለው። ስሌቱ ምንድን ነው? ከኤርትራ ጋር ውጥረት አለ። ከትግራይ ካለው ኃይል ጋር መዋጋት ወይም እምቢ ካለው ኃይል ጋር መዋጋት ምንድን ነው ጥቅሙ የሚል ስሌት ይይዛል የራሱን የሆነ። የትግራይ ኃይል ደግሞ አሰላለፉን ከሌሎች ጋር ሊያደርግ ይችላል። በእርግጥ እነ ሞንጆሪኖም እነምን እንደሚነግሩን በፊትም እነ ሙሉጌታ የጻፉት ላይ እንደሚነግሩን ከማንም ወገን ጋር አድርገው አብረው እንደማይዋጉ ይናገራሉ። ግን እውነተኛ አቋማቸው ላይሆን ይችላል። ሲፈነዳ ነው የሚታየው እሱ አንድ ቦታ ጦርነቱ ከፈነዳና ከኤርትራ ጋር ፌዴራል መንግስቱ ጣልቃ ብገባ አሁን የአንደኛው የፒኤልኤፍ ቡድን ብዙ ወታደሮች የደገፉት ቡድን ከኤርትራ ጋር ሊሰለፍ ይችላል የሚል ስሌት ሊኖረው ይችላል። ምክንያቱም ሊያጠቃው ከሄደ አጋዥ ይፈልጋል፣ መሳሪያም ይፈልጋል። ስለዚህ የማይሰለፍበት ምክንያት የለም እና ዋት ኢዝ ዘ ዩዝ ጣልቃ መግባቴ ምንድን ነው የሚል አንደኛ የዚህ ስሌት አለ። ሁለተኛ የአቅም ስሌትም አለ። አሁን በሙሉ አቅም ኮንቬንሽናል ዋር እዛ ወደ 200 ሺህ ምናምን ሰራዊት ነው ያለው። ይበተናል ተብሎ 75 ሺህ ተጀምሮ ነበረ። ምንም ሴቶች ጉዳት የደረሰባቸው ሰዎች ምናምን እንትን ካሉ በኋላ ቆመ ትንሽ እንደተጀመረ። ስለዚህ እንዳለ ነው ጦሩ ያለው። ጦሩ እንዳለ እዛ ካለ መሳሪያ ካገኘ ከባባድ ኮንቬንሽናል ዋር ነው የሚሆነው፣ ትልቅ ዋር ነው የሚሆነው።
ትልቅ ጦርነት ከሆነ የፌዴራል ኃይሉ ሙሉን መከላከያ ሙሉውን ነው መሳተፍ ያለበት። እዛ በትንንሾች ናቸው ድንበር ለመጠበቅ የሚቀሩት። ያ ከፋኖ ጋር የሚደረግ ጦርነት አለ፣ ከኦኤልኤ ጋር የሚደረግ ጦርነት አለ። እሱም ስሌት ውስጥ ይገባልና ያንን አፎርድ ማድረግ እችላለሁ ወይ ብሎም አሁን ሊያሳላ ይችላል ፌዴራል መንግስቱ። እና ጥሪ ማድረግ ብቻ ሳይሆን ፌዴራል መንግስቱ ይገባሉ የሚለው አንደኛው ሊታሰብበት የሚገባ ነው። የነ ደብረጽዮን ቡድንም ደፈር የሚለው ለዚህ ይመስለኛል መገዳደሩ ላይ ያተኮረው ወይም ደግሞ ምንም ወደ ኋላ ያላለው ከፌዴራል መንግስቱ ጋር ለመገዳደር። አሁን ፌዴራል መንግስቱ በየቦታው ስለተበተነ የፌዴራል መንግስቱ ኃይል ከዛ የኤርትራም ስጋት ስላለበት ያን ያህል እኛ ላይ ጥቃት አይሰነዝርም የሚል ስሌት አለው ብዬ ነው የማስበውና ተፋጠጡ ሊቆይ ይችላል። ምክንያቱም ከባድ ነው ከተጀመረ የአሰላለፍ አይነቱ ይቀየራል። የጦር ሜዳው በአብዛኛው የአውድማው እዛው ነው የሚሆነው ትግራይ ክልል ውስጥ። የቲፒኤልኤፍ ሰዎች ይህን የሚያውቁ ይመስለኛል። ኤርትራ ጦርነት ከተደረገ የትግራይ ኃይሎች ጦርነት ካደረጉ እንደው ፌዴራል መንግስቱን መቱትና አሸነፉት ቢባል እንኳን አቅማቸው ቀንሶ ነው የሚገኘው ከኤርትራ አንጻር ሲታይ ማለት ነው። የዛን ጊዜ ስጋት ይኖርባቸዋል ከኤርትራ እና ይሄን ሁሉ ስሌት ይዘው ነው እንትን ያሉት እና ለተወሰነ ጊዜ የሚቀጥል ይመስለኛል እንደዚህ በተፋጠጥ ከዛና ከዛ ሆኖ ማለት ነው። አዎ አዳዲስ ውሳኔዎች እየተወሰኑ ነው። በተለይም የጌታቸው ረዳ ለጸጥታ ኃይሉ የጻፉት ትዕዛዝ እና ማስጠንቀቂያ እንግዲህ ጠንከር ያለ ይመስላል። ውጥረቱ ምን ያህል እያየለ እንዳለ አመላካች ይመስለኛል። የቀጣዩን አጀንዳ እንመልከት። ወደ ኢትዮ ኤርትራ እንመለስ። የኢትዮ ኤርትራ ውጥረት እየተባባሰ ነው። አሁን ደግሞ ወታደራዊ ዝግጅቶችን ወደ ማየት እየሄድን እንገኛለን። ከሰሞኑ አንድ የወጣ መረጃ ነበር። እዛ ዛላምበሳ አካባቢ ያሉ አንድ አመራር ለአህዱ ሬዲዮ ላይ አንድ የሰጡት አስተያየት ነበረ። የኤርትራ ጦር እዛው ነው ያለው እና ድንገተኛ ጥቃት በኢትዮጵያውያን ላይ እንደሚፈጽምና በርካታ ሰዎች እንደሚገድል አስገድዶ እንደሚደፍሩ ተናግረዋል። ከዚህ በተጨማሪም ከዚህ ቀደም የወጣም አንድ መረጃ ነበር። ኢትዮጵያውያን እዚያ አካባቢ ያሉ ኢትዮጵያውያን በግድ ኤርትራዊ ዜግነትን እንዲቀበሉ እያስገደደ እንደሚገኝ እየተሰማ ይገኛል። አሁን ላይ ወታደራዊ ዝግጅቶች አሉ። በኢትዮጵያ በኩል በአፋር በኩል ወደ አፋር ክልል ጦር የማንቀሳቀስ እንቅስቃሴዎች አሉ የሚሉ መረጃዎች እየተሰራጩ ነው። ኦፊሻላዊ ግን የወጣ መረጃ የለም። በኤርትራ በኩል ግን ጸረ ድሮን የመትከል እንደዚሁም ደግሞ ምልምል ወታደሮችን የማሰልጠን የማስመረቅ የማደራጀት ከክትትሉ በተጨማሪ እንዲህ አይነት እንቅስቃሴዎች እየታዩ ነው። ከዚህ በተጨማሪም በሱዳን ድንበር የሚገኘው የኤርትራ ጦርም ወደ ኢትዮጵያ ድንበር እንዲገባ በዚህ አካባቢ እንዲጠብቅ ተደርጓል። እነዚህ ወታደራዊ እንቅስቃሴዎች ናቸው። አንድ የኔዘርላንድ ተቋም ደግሞ ምን አለ? ቀውሱ ከአፍሪካ ቀንድ አልፎ ለአውሮፓ መዘዝ ያመጣል የሚል ነገር አንስቷል። ምን ለማለት ፈልጎ ነው? የስደተኞች ጉዳይ አውሮፓን ሊያስጨንቅ ይችላል የሚል ጉዳይ አንስቷል። ከዚህ በተጨማሪም የኢትዮጵያን የውስጥ ቀውስ ሊያከፋው ይችላል የሚልም ነገር አንስቷል። ሌሎች አስተያየት ሰጪዎች ደግሞ ምናልባትም ጦርነቱ ከተከሰተ የኤርትራ መንግስትን የስልጣን እድሜ እንዲያበቃ ሊያደርግ ይችላል የሚል ጉዳዮች እየተነሱ ነው የሚገኘው እና እንዴት እያየው ወታደራዊ ዝግጅቶቹን አለ ተንታኞች ሴኪሪቲ ዳይሌማ የሚሉት ነገር አለ። ሴኪሪቲ ዳይሌማ አንድ ጊዜ ወሬ ከተነሳ የጦርነት ወሬ ከተነሳ አክቹዋሊ አንደኛው ቢያረገውም ባያረገውም አንደኛው ቡድን ቢያረገውም መሬት ላይ ባያረገውም ግን ሌላኛው ቡድን ይጠናከርብኛል ብሎ ይፈራል። ወይም በምሳሌ ልንገር፣ የትግራይ ጦርነት ከመጀመሩ በፊት ትግራይ ክልል በመጀመሪያ የቲፒኤልኤፍ ሰዎች እኛን ዘሎ አብይ ከኤርትራ ጋር የሚገናኘው የሚሞዳሞደው እኛን ለማጥቃት ነው የሚል እሳቤ ያዙ። ስለዚህ ራሳችንን መከላከል አለብን ብለው ሚሊሻ ምናምን ትዝ ይልህ እንደሆነ በስታዲየም ውስጥ በሰልፍ ድራማ ምናምን ብዙ አየን። ይሄ ጉዳይ የአማራን ክልል ደግሞ አስፈራ። እንዳውም አንድ ጊዜ ትዝ ይለኛል ፍትህ መጽሔት ላይ ሳነብ
አሁን ከብአዴን ከተገለሉ ሰዎች መሃል አንዳቸው የጻፉት ነው፣ በድብቅ ስም የጻፉት ነው። ምን አሉ? ለጠቅላይ ሚኒስትሩ የትግራይ እንትን በጣም እየተዘጋጀ ነው፣ ይሄ ወደ አማራ ክልል ላይ ኢምፕሊኬሽን አለው፣ ይሄ የኛም ክልል መዘጋጀት አለበት የሚል ጥያቄ ያቀረብን ይላሉ። ገና ሳይጀመር 6 ወር ምናምን በፊት ማለት ነው። በዛ ምክንያት ከጠቅላይ ሚኒስትሩ ጋር ተጣላሁ የሚል አንድ ሰው ወስዶ ነገራቸው። ከዛ ተጣላሁ የሚል ጽሑፍ አውጥተው ነበር የዛን ጊዜ ፍትህ ላይ። ሴኪሪቲ ዳይሌማ ማለት ይሄ ነው። ያኛው ቡድን እየተዘጋጀ ነው ሲባል እኔ ሊወር ስለሆነ እኔም መዘጋጀት አለብኝ ብሎ ይሄኛው ቡድንም ይዘጋጃል። ከዛ ይሄኛው ቡድን ለዛ ላይሆን ይችላል የሚዘጋጀው፣ ግን አንድ ሳቢው ስላለ ጦርነት ሊካሄድ ነው ሲባል ይሄኛው ደግሞ ሲዘጋጅ፣ የአማራው ሲዘጋጅ፣ የትግራዩ ደግሞ እኔን ለመውጋት አስቦ ነው ማለት ነው ይልና የበለጠ ከዛ በኋላ ይዘጋጃል። አሁን ኤርትራና ኢትዮጵያ ላይ ያለው ነገር እንደዚህ አይነት ነው። አንዴ የአሰብ ጉዳይ ተነሳ። የአሰብን ጉዳይ ሲያነሰው ከመንግስት ወይ ፕሮፓጋንዳ ክፍል ወይ ምናምን ያላስተዋሉት ነገር አለ፣ በእኔ እምነት ማለት ነው። እንደዚህ አይነት ወሬዎች ይሄን የሴኩሪቲ ዳይሌማ ይፈጥራሉ። የፖለቲካ ፊሎሶፊ የፖለቲካ ስለ ፖለቲካ የሚያወሩ መጽሐፍትን የሚያነብሰው ይሄ ሊጠፋው አይችልም። ስለ ሶማሊያ ስለ ወደብ ስናነሳ ጅቡቲ፣ ሶማሊያና ኤርትራ መምከር ጀመሩ። የማያስተውሉት ነገር እንደዚህ የሚጀምሩ ሰዎች ይሄንን ነው። ላትዋጋ እኮ ትችላለህ። ስለ ወደብ ነው ያወራው። በሰላም ምናምን ልታገኝ ትችላለህ፣ ግን የሴኪሪቲ ስጋት ይፈጥራል። ዳይሌማ ይሉታል በቋንቋቸው። ስጋት ስለሚፈጥር ያኛው ቡድን እንዴት ነው የምንከላከለው ራሳችንን ኢትዮጵያ እንትን ካለች ብሎ መዘጋጀት ይጀምራል። ዶም የኔዘርላንዱ ተቋም ምንድን ነው የሚለው? የኢትዮጵያ የወደብ ፍላጎት ለኤርትራ ስጋት ሆኗል ነው የሚለው። አዎ በቃ ያን ጊዜ እኮ ነው መጻፍ የተጀመረው። ልክ እንደዛ ሲባል እንዳውም የተቀመጠበት ደግሞ መንፈስ እልህም ስላለበት አይ እነዚህ በሰጥቶ መቀበል ሳይሆን ጠመንጃም ሊመዙብን ይችላሉ የሚል ስጋት ይፈጥራል። በኋላ ነው የሶማሌላንድ ምናምን ሲኬድ ረገብ አለ በኤርትራ በኩል ያለ ስጋት። በሶማሊያ ደግሞ የግዛት ሉዓላዊነት ጥያቄ ያነሳች። ሶማሊያም እንደዛው ከግብፅ ጋር ከእንትን ጋር እያረገች የነበረችው ምንድነው ይሄው ስለመጣ ነው፣ የስጋት ጉዳይ ስለመጣና አሁን ኤርትራና ኢትዮጵያ ኤርትራ እንትን አንቀሳቅሳለች፣ አዳዲስ እንትኖችን አሰልጥናለች፣ እያሰለጠነች ነው። ወይም ደግሞ ከ60 ነው ከ50 ዓመት በታች ያሉ እንትኖች ግቡ ወደ ካምፕ ብላለች ምናምን ሲባል ኢትዮጵያ ይሄማ በቃ ጦርነት እንትን ልታረግ ነው ብላ በዛው መዘጋጀቱ አይቀርም። እና መጀመሪያውኑ አለመጀመር ነው ነገር እየሆነ እንጂ ይሄ ሴኪሪቲ ዳይሌማ ሄዶ እንደ ትግራይ አይነት ጦርነት ያፈነዳል። አሁን እየሆነ ያለው እንደዛ ነው። በኢትዮጵያም በእንትንም በኩል በኤርትራም በኩል ባለፈው ጊዜ ስለ ጀነራል አበበ ያነሱትን ተክለ ሃይማኖት ያነሱትን አውርተናል። ሌሎችም ጸሐፊዎች ያወሩትን አይተናል። ማይቀር ነገር ነው፣ የጊዜ ጉዳይ ነው እንጂ ጦርነቱ ማይቀር ነው ብለዋል። ምልክቶችን አይተው ነው እንደዚህ የሚሉት። እኔ ጦርነቱ ቢካሄድ ደስ አይለኝም፣ አልደግፍም ጦርነት። አቶ ልደቱ ሲናገሩ በቀደም እንደሰማሁ ይሄ ማለት የባህር በር ኢትዮጵያ እንዳይኖራት ትፈልጋለህ የሚል እንትን አይደለም። እንዳይኖራት ትፈልጋለሁ ማለት አይደለም። ግን ባህር በር የሚገኝበት ሌላ ማንኛውንም ሚንስ ከጦርነት ውጪ ማንኛውንም ሚንስ መጠቀም እንጂ ጦርነት ይሄ አካባቢ ይበቃዋል በእኔ እምነት። በጣም ብዙ የምንጠቀምባቸው ሌጋልም ሂስቶሪካሊም ሌጋልም የሆኑ ሚነካካቸው ከጂኦግራፊክ አቀማመጥም ከአሰፋፈርን ከብዛትም ልንጠቀምባቸው ልንሄዳባቸው የሚችሉ ነገሮች አሉ ብዬ አስባለሁ። ያን እንትን ለማግኘት የእሳቸው የማነ ገብረ መስቀል የኤርትራ ውጭ ጉዳይ ሚኒስትር
ታሪክ እያጣመሙ ምናምን ብለዋል። አሁን ትዊተራቸው ላይ እንደ ኤርትራ ጸሐፊያን ግን ሁሉንም ማለት አይደለም። ለፖለቲካ ግብ ሲባል ታሪክን ያጣመመ የታሪክ ጸሐፊ በአፍሪካ ቀንድ የለም። በእኔ እምነት እኔ እንዳነበብኩት ከሆነ የተከበሩ ምላቸው እንኳን ፕሮፌሰር በረከት ሀብተስላሴ የሚባሉ ከእሳቸው ጋር የሰሩ ብዙ ፈረንጆች አሉ፣ በራሳቸው የጻፉም አሉ፣ እነ ግሪንፊልድ ፑል። ትላንትና ለምሳሌ እንዲሁ ገርሞኝ ፕሮፌሰር ተከስተ ነጋሽ አንድ ጊዜ ኖ ሜዲሲን ፎር ኤ ባይት ኦፍ ዋይት ስኔክ የሚል መጽሐፍ አላቸው። ለኤርትራ ከኤርትራ የኤርትራ ነፃ አውጪዎች ለፖለቲካ ፕሮፓጋንዳ ብለው ያወጡትን ነገር እንደ ሂስትሪ የጻፉ የተከበሩ ጸሐፊዎች ማለት ነው በዓለም አቀፍ ደረጃ። እነዚህ ሰዎች አጣመው ታሪክን ማንኛውም ኢንዲፔንደንት ሰው ከግራና ቀኝ አገላብጦ የሚረዳውን የኢትዮጵያና የኤርትራ ግንኙነት አጣመው ለፖለቲካ ግብ ሲባል ምናልባት ፕሮፌሰር በረከት አሁን ተቆጭተው ሊሆን ይችላል። ምክንያቱም መጨረሻ ላይ አንድ ውንድድ ኔሽን ነው ምናምን የሚል ጽፈዋል። የጠበቁት ነገር ሳይሆን ሲቀር ኤርትራ ላይ ዲሞክራሲ ይመጣል ምናምን ብለው ኢትዮጵያን እንዲሁ የሌለ ስም ሰጥተው ያንን አውሬ ከሳሉ በኋላ አውሬ ምስል ካመጡ በኋላ ቆጫቸው መሰለኝ። መጨረሻ ላይ ተቆጭተው ሊሆን ይችላል። አይ ዶንት ኖ የጻፉት መጽሐፍ አለና ለነዚህ ሁሉ ጸሐፊያን ፕሮፌሰር ተከስተ ነጋሽ ሁሉንም ዘርዝረው ከነመልሶቻቸው የሰጡት መጽሐፍ ነው ትላንትና እያየሁት የነበረውና ገርሞኛል። እሳቸው ማነው ውጭ ጉዳይ ሚኒስትሩ ኢትዮጵያ እያጣመሙ ምናምን ታሪክ ሲባል አጣመው የሌለ ታሪክ ለመገንጠል ብለው ፖለቲካ ግቡ ለመገንጠል እንዲሆን የኮሎኒያል ኩዌስችን ነው የኤርትራ ቅኝ ተገዝታለች ለማለት ተብሎ የሌለ ታሪክ። ፕሮፌሰር ባህሩ ዘውዴ እንዲያውም ደክሟቸው ተውታል። አንድ ሂስትሪ ኦፍ ሴንቸሪ ኦፍ ኢትዮጵያን ሂስቶሪዮግራፊ የሚባለው ላይ ይህን መጽሐፍ ጠቀሱና የፕሮፌሰር ተከስተ ነጋሽ ለኤርትራውያን መልስ መስጠት አያስፈልግም፣ ለኤርትራ ጸሐፊዎች በቂ መልስ ተሰጥቷቸዋል ከሂስትሪ አንጻር። አገር ለመስራት ብለህ ታሪክን ከኋላ ማጣመም የኤርትራውያን ኢሊትስ ያደረጉት ይህንን ተሳክቷል። አክቹዋሊ ሂስትሪ ስላጣመሙ ሳይሆን የኢኮኖሚም የሶሻልም ሶሾ ካልቸራል እና የኢኮኖሚ ጉዳይ ግድ አለና በቃ ስለተጣመመ አይደለም አንድ ሀገር የሚገነጠል ሆነና ተገንጥሏልና የተለያዩ አይነት ክርክሮችን በታሪክም በሕግም ይገባናል ብሎ መጠየቅ የሚቻልባቸው ሰፊ መንገዶች አሉ ይመስለኛል። በዓለም አቀፍም በምንም መንገድ ማለት ነው። ከዛ በመለስ ከጦርነት በመለስ ያለውን ነገር በሙሉ መጠቀሙ ጥሩ ይመስለኛል። ኢሳያስ አፈወርቂ ያ የተበከለው ትውልድ አንድ ውጤት ስለሆነ ምናልባት በኢሳያስ አፈወርቂ ጊዜ ላይሳካ ይችላል። 70 ላይ ነው ጀብሃ ተገንጥለው የወጡት እነዚህ ሰዎች 19 በፈረንጆች 70 እስከ 74 አካባቢ አንድ አይነት አቋም ላይ ለመድረስ በጣም ቸግሯቸው ነበረ። በኋላ ነው ከአዲስ አበባ ዩኒቨርሲቲ ሄዱ የኤርትራ ተማሪዎች ይህን የመገንጠል ጥያቄ ኮር የሚባለውን እንትን አንስተው ሲጀመር አልነበረም የመገንጠል ጥያቄ ፌዴሬሽን ይመለስ ነበር ጥያቄ የሌለ መፈብረክ የጀመሩት ያኔ ነው እና ሆነ የተለያዩ ማጣቀሻዎችን አቀርቦ የተባበሩ መንግስታት ውሳኔን አቀርቦ ለምሳሌ በ60 ካልተሳሳት በ1968 ዘ ፎር ፓወርስ የሚባል አራቱ ሀያላን ሀገራት የኤርትራንና የኢትዮጵያን ፌዴሬሽኑ ከመመስረቱ በፊት ጉዳይ ለማጣራት መጡ። ኤርትራን የሄዱት አራት ሀያል ሀገራት ከዛ ተመልሰው ሲወያዩ ግማሽ የሚሆነው የኤርትራ ህዝብ ከኢትዮጵያ ጋር ፌዴሬሽን አለ ዩኒየን ነው የሚፈልገው የሚል ኮንክሉዥን ላይ ደረሱ። አንድ መሆን ነው የሚፈልገው።
ከ2 ዓመት በኋላ ይሄ የህዝቡን ድምፅ ወስደው ከ2 ዓመት በኋላ ኮሚሽን አጣሪ ኮሚሽን የሚባል ተቋቋመ። በዩናይትድ ኔሽን ተቋቋመና አገራቱ አሁንም መጡ፣ ድምፅ ሊሰጡ ሊወስዱ መጡ። ከዛ ሄደው ለዩናይትድ ኔሽን ሪፖርት አቀረቡ። ባጠኑት ጥናት መሰረት 2 ሪፖርት ተቀረበ። አንዱ ማጆሪቲ ሪፖርት የሚባለው ነው፣ አንዱ ማይኖሪቲ ሪፖርት የሚባለው። ማጆሪቲ ሪፖርት በአብዛኛው የተስማማበት ከኢትዮጵያ ጋር ዩኒየን መሆን ነው የሚል ሪፖርት አቀረቡ። ጥቂቶች ደግሞ ከኢትዮጵያ ጋር ኢንዲፔንደንት መሆን ነው። ስለዚህ የኤርትራ ህዝብ በ1948 በ1950 ፖለቲካል ዊሉን ፖለቲካል ፍላጎቱን ገልጿል። ኢትስ ኖት አባውት ዘ ኢሊቶች አጣመው በኋላ ህዝቡ ግን ገለልተኛ የሆኑ ሰዎች መጥተው ጠይቀውት ፍላጎቱን ገልጿል። በዚህ መሰረት ዩናይትድ ኔሽን ቻርተር ዘ ፍሪደም አክት የሚባል በ1950 ላይ ያንን ውሳኔ ተቀብሎ ኤርትራ ጥቂትም ቢሆን ለመገንጠል የሚፈልጉ ቡድኖች ስላሉ በአብዛኛው ዩኒየኑን የሚፈልጉት ስለሆነ መሀል ላይ እንምጣ ፌዴሬሽን ትሆን የተባለው ለዛ ነው። ይህ ታሪክ ቁጭ ብሎ ማንኛውም ሰው ለሚያነብ ያለ ነው። ፍሪደም አክት ባለፈው ጊዜ ነግሬያለሁ። አውርደን አሁን ማንበብ የምንችለው ነው። ከዩናይትድ ኔሽን እንዴት እንደተሰበሰበ ድምፁ፣ ውሳኔው እንዴት እንደተደረገ ይሄንን ነው። 10 ዓመት ምናምን ሳይቆይ የህዳጣኑን ድምፅ ወስደው የቅኝ ግዛት ጥያቄ ነው ያሉት። የህዝብ ውሳኔ ገልብጠው መኖች እነዚህ ማርክሲዝም ምናምን ጭንቅላታቸውን ያዞራቸው ኢሊቶች ማለት ነው። ከህዝብ ውሳኔ በተቃራኒ ከዛ ቀጥቅጠው በፕሮፓጋንዳ ምን ብለው እንደዚህ ያርጓል ብለው አሁን ያልኩህን በረከት ሀብተ ስላሴ እዚህ እኮ አቶርኒ ጀነራል የዋና አቃቢ ህግ የንጉሱ ዋና አቃቢ ህግ የነበሩ ሰው ናቸው። ታሪክ ማጣመም የጀመሩት ሄደው በረሃ ገብተው ማለት ነው። በኋላ ላይሳካ ከኢሳያስ ጋር ይጣሉ እና አረዘምኩት ወደ እንትን ስገባ ይሄ ነባራዊ ሁኔታን አይቶ የተባበሩት መንግስታት ተገቢነቱን አይቶ የህዝብ ውሳኔን አይቶ በፌዴሬሽን ተቀላቀል ብሎ ከወሰነ በኋላ ነው ታጣቂዎች ትንሽ እንትን ገብተው በመጀመሪያ እስልምና የአረብ ሀገራትን እንትን ለማስፈጸም በኋላ ደግሞ ሃይላንድ ኤርትራ የተባለው ቡድን እንደዛው ኮሬን ኢፒኤልኤፍ ቡድን እያጣመመ አሁን ማናቸው ውጭ ጉዳይ ሚኒስትሩ እንደሚያጣምሙት ሄደው ነው እዚህ የደረሱት። አንዳንድ ጊዜ የመለስ ዜናዊ በኋላ ታገለ፣ በቃ ሪፈረንደም ተባለ። ሪፈረንደሙ ችግር አለበት ምናምን ይባላል። ግን መለስ ዜናዊ አሰብን ወይም የአሰብ ወደብን ጉዳይ አያያዙ በጣም የምቃወመው ቢሆንም አንድ የሚገባኝ ነገር አለ። ከወሰናቸው ውሳኔዎች አንድ የሚገባኝ ነገር ምንድን ነው? እስቲ ይዩት የሚል ውሳኔ የወሰነ ይመስለኛል። ከኢትዮጵያ ጋር መኖር ከሆነ ጉዳቱ ይሄ የቅኝ ግዛት ጥያቄን የምናምን ካመጣ ራሳቸውን ችለው ይኑሩ። ተባብሮ መኖር ካልሆነ እንትኑ የኢሊቱ ፍላጎት እኛ ባክ እንትን ተሸክመን አንኖርም ይቋረጥ እንትኑ ተብሎ የባድመ ጦርነት ምን ከተካሄደ በኋላ ግን በራሳቸው መንገድ እስቲ ይዩት ተብሎ ኤርትራ ምን እንደሆነች አይተናል። በዚህ በግደፍ በአመራር ቢያንስ አሳይቶናል። መለስ ዜናዊ ምን ልትሆን እንደምትችል የትም ፈቀቅ ያላለች ቦታዋ የቆመች እንደው እንደ ጥንት እንትን ኤንሸንት ልክ እንደ ሚዚየም እንደምታደርገው አለ እዛው ቆማ ነው የተገኘችው። ኢሊቱ አያስብም እንጂ ይሄንን የፖለቲካ ኢሊቱ እዛው ቆማ ከዓለምም ጋር ግንኙነት የለ። ሰው እየወጣ
አሳ ሲልሰው ነው በየበረሃው ወጣቱ አለበለዚያ ታንቆ ሳዋን የሚገባው። ውጭ ሀገር ሄደህ እንኳን በሰላም አትኖርም። የትም ሀገር ሄደህ ቤተሰብ እያስፈራራ ገንዘብ መላክ ነው። ስለዚህ አንድ ከወሰናቸው ውሳኔዎች እኔ ይመስለኝ በግድ ለምንድን ነው ከኢትዮጵያ ጋር ዋይ አይቶ ህዝቡ ነው መወሰን ያለበት። ዘ ፒፕል የኤርትራ ህዝብ ህግደፍን ምን እንደሆነ አይቶ በረጅም ዘመን ነው ከኢትዮጵያ ጋር ብኖር ያዋጣኛል ወይስ አያዋጣኝ የሚለውን መወሰኑን ለራሳቸው ይሰጥ የሚለው ካልኩሌሽን ይመስለኛል። እንደዛ አሁን እኛ ሀገር ካደ በእርግጥ አሰብን እንዳንጠቀም ወይም መከራከር የምንችልባቸውን መንገዶች ምናምን በሙሉ በጣም ሲሊ በሆነ አካሄድ ማንኛውም ሰው በሚቃወመው አካሄድ ያሳጣን ብዙ ነገር አለ። ግን ይሄ ካልኩሌሽን አለበት ውስጡ እና አይቶ ህዝቡ ራሱ በቃኝ ይበል። የዛን ጊዜ ኢትስ ኢዚ። የአሰብም ጉዳይ የህግደፍም የሻዕቢያም ጉዳይ ኢዚ የሚሆነው ህዝብ ይሄ እንትን ሲያንገፈግፈው ያለበት ሲቹዌሽን ሲያንገፈግፈው ነው። እኛ ደግሞ የኢትዮጵያ ህዝብ ደግሞ ካለ አሰብ ማደግ እንደሚችልም አሳይቷል መለስ ዜናዊ። ይሄ የሚካር ነገር አለ። ካለ አሰብ ካለ ወደብ በጣም ተጎድተናል። ምንም እንትን የለው። ግን አይ ስላሳጣናቸው እዛ ጋር አጥር ሰርተን ስላሳጣናቸው በቃ ይደቁ ነበር የሚለውን ተገልብጦ እድገት አምጥቷል። ምንም የማይካድ ክርክር ይደረግበታል እንጂ በዓለም አቀፍም በኢትዮጵያ ውስጥም 6%፣ 8%፣ 9% እያልክ 10% ደብል ዲጂት እያልክ ክርክር ታረግበታለህ እንጂ እድገት እንዳለ ማንኛውም የዓለም አቀፍ ተቋማት የሀገሩም ኢትዮጵያ አሳይቷል። አሰብ ተዘግቶ እና ሁለቱን መልእክቶች ማስተላለፍ የፈለገ ይመስለኛል። አንደኛ ራሱ ህዝቡ ይፍረድ ይሄውና ኢትዮጵያ ቅኝ ገዢ ከነበረች እንደዚህ ከህግደፍ የባሰ ጭቆና አርጋ ከሆነ ኤርትራ ህዝብ ላይ ይሄው ራሱ። ሁለተኛ we can do it ከንትን ውጪ ማደግ እንደሚቻል አሳይቷል። ቢኖር በጣም ትልቅ ነበር የሚሆነው። ከቀርበቱም ከምንከፍለው ብርም ወደ 3 ቢሊዮን ጅቡቲም ከምንከፍለው ከምን ቀላል ነበር የሚሆነው። ግን ካለዛም ይቻላል። በተቃራኒውስ ኢትዮጵያ ከሌለች ኤርትራ ስታግኔት ነው የምታረገው፣ እንደቆመች ነው የምትቀረው ከኢትዮጵያ ጋር ካልተባበረች የሚለውን በተግባር አሳይቷል። አትሊስት እና መልእክት ሊያስተላልፍ የፈለገው ይሄኛውን ይመስለኛል። እና መንገዶችን አሁንም ጦርነት ሳይገባ ማለት ነው ድጋሚ ምን ስለሚያመጣ እነዚህ ሲቃዡ የነበሩ የፖለቲካ ፖለቲካል ሂስትሪ የሚባል አለ በራሱ የሆነ እንትን ሂስትሪን ግን ለእንትን ማጣመም በፖለቲካል ሂስትሪም አይሆንም። እና ሲያጣምሙ የቆዩ እንትኖች ምን ለማለት ነው የምፈልገው፣ ሲያጣምሙ የቆዩትን እኛ ድጋፍ እንዳናረግላቸው ወራሪ መስለን ድሮም እኮ ኢትዮጵያ እንዲህ ነው በግድ ነው ኤርትራን ስትበድል የነበረችው የሚባለውን ተረት የተፈጠሩትን ተረቶች አዚፍ ገዢዎች ኢትዮጵያን በሙሉ እንዳልጨቆኑ የተለየ እንደነበር የደቡብ የመሬት ስሪት እኮ የሚገርምህ በደቡብ ክፍል ያለ ገዢዎች በነገስታት በምናምን ጊዜ ኮንፊስኬሽን ነበር። መሬት ይወሰዳል ለባላባቶች ምናምን፣ ባዶ መሬት ቢሆንም የህዝብ ነው። በኤርትራ ያልተደረገም አሁን ትልቅ ጭቆና የሚባለው ኢትዮጵያ ውስጥ በተማሪዎችም ጊዜ በምንም መሬትን በጭሰኝነት በምናምን መውሰር ነው። ሲሶ ምናምን እየተባለ የሚወሰደው ትልቅ የሚባለው እሱ ነው። እሱ ክፍል ከኢትዮጵያ ጋር ነው የሚኖረው። አሁን ያ የደረሰበት ክፍል ኤርትራ ኔቨር ኮንፊስኬሽን ተደርጎ አያውቅም። ግን ቅኝ ግዛት ነው የሚል ትርክት አለ።
አስቂኝ ነው። ኤኒዌይ ሌሎች መንገዶች አሉ ወደሚለው ለመምጣት ነው። ሌሎች መንገዶች በሙሉ ይሞከሩ ከጦርነት ውጭ። ጦርነት we can't afford አሁን ብዬ ነው ማስበው። አው ከዚህ ቀደም አቶ ገብሩ አስራት በጻፉት መጽሐፍ ላይ ኤርትራ ላይ ጉብኝት ሄደው አላማቸው ኤርትራን ሲንጋፖር ማድረግ ነው የሚል ነገር ተመለከትና አሉ። ከዛ ስንመለከት እንዴት ነው ሲንጋፖር የሚሆነው ለመሆን ያሰቡት የሚለው ነገር ስንመለከት ኢትዮጵያን ሀብትና ጥሪት ተጠቅመው ነው የሚል ነገር ደግሞ አስተዳዳሪ ያኔ ቅርብም ስለነበሩ አስተዳዳሪው ስለነበሩ መረጃዎች ነበሩ መሰለኝ የድንበሩ አፈታት ላይ ነበሩና ብዙ ነገር ያውቃሉ። በእርግጥም መለስ ዜናዊ ያለ ኢትዮጵያ ኤርትራ ምንም መሆን እንደማይችል ማሳየቱ ብቻ ሳይሆን እነሱም የሚያውቁትና የተረዱት ይመስላል። የአቶ ገብሩ አስራት ምስክርነት እማኝ መሆን ይችላል። የሁለቱ ሀገራት ውጥረት እየተባባሰ ነው። የህዝቡ ጉዳይ አይደለም። ያው የኤሊቶች አንዳንድ ሚዲያዎች አሉ እንትኗ በተከፈተችለት ቁጥር ድንበሯ ወደዛም ወደዚህ ይሄዳል። እዚህ ሲከፈት በአውሮፕላን በጣም በቃ አንድ ጊዜ ነው የታመመው። ወደዛ ሲከፈት ተዘግቶ ወታደሮች ብር እየሰጠ ይመጣል። 300 እና 400 ሺህ እየከፈሉ ነው በኤርትራ ወደ ትግራይ። የህዝቡን ዊል ያጣመሙ ልሂቃን ጉዳይ ነው። የህዝቡ ፍላጎት ቅድም ባልኩ መሰረት ተጠይቆ ተናግሯል። 50-60 ዓመት ቢሆንም ተናግሯል። ከዛ በኋላ ነው ኤሊቱንና ህዝቡን መለየት ያስፈልጋል። እኛ ስናወራ የነበረው ስለ ኤሊቱ ነው። የሁለቱ ሀገራት ውጥረት እየተባባሰ ይገኛል። ያሉት አዳዲስ እውነቶችም እነዚህን ይመስላሉ። የዛሬው ዜና እንቋጭ የሚገኙ የተወደዳችሁ የአንድ አፍታ ቤተሰቦች የዛሬው የአንድ አፍታ ትንታኔ ዝግጅታችን በትግራይና በኢትዮ ኤርትራ ወቅታዊ ሁኔታ ላይ ተኮረናል። አብራችሁ ስለሆናችሁ ጋር እናመሰግናለን። መልካም ምሽት።